ተነስተን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ የካቲት 3 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴና አገዛዙን ያስደነገጡት ሚሊሻዎች የህወሓት አቤቱታ፣ ነጻ የወጡ ቀጠናዎችና የፋኖ ጥሪ፣ የምርጫው ድራማና ብልጽግና፣ ዘር ማጥፋቱና የማዕቀብ ጥሪው፣ እስራኤልና የማባረር እርምጃ፣ አሜሪካና የመብት ተሟጋቾቹ አዲሱ ዘመቻ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የፋኖ ኃይሎች በተቀናጀ መንገድ በጥምረት እየወሰዱት ያለውን ወታደራዊ እርምጃ አጠናክረው በጋይንት ነፋስ መውጫ ድል ማስመዝገባቸውን ቀጥለዋል። አገዛዙ ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ መፈጸሙም ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የደጋው መብረቅ ኮር ህዝብ ግንኙነት መምሪያ ዛሬ የካቲት 3 ቀን 2018 ይፋ እንዳደረገው ምስራቅ አማራ ቀጠና ምኒልክ የደጋው መብረቅ ኮር አንሻ ክፍለ ጦር ቃኝ ከጎንደር ጠቅላይ ግዛት እዝ ጋር በጋይንት ነፋስ መውጫ የጠላትን ሰራዊት ምሽግ በመስበር ታላቅ ጀብዱ መፈጸማቸውን አስታውቋል። የአንሻ ክፍለ ጦር ቃኝ የሆነችው ከመቄት ተወርውራ የአብይ አገዛዝ ስልጣን አስጠባቂ ወታደሮችና በባንዳነት የተሰለፉት የአረጋ ከበደ የግል ሰራዊት ከሃዶቹ ጋር ውጤታማ ሰራዊት ላይ በተቀናጀና በተናበበ መንገድ የወሰዱትን ጥቃት ተከትሎ አንድ ብሬን፣ አንድ ጂምስሪና 10 ክላሽ መማረክ መቻሉንም ይኸው መረጃ ጠቅሷል። ትላንት የካቲት 2 ቀን 2018 በጋይንት ነፋስ መውጫ በአፋብን አህዶች ጎንደር ጠቅላይ ግዛት እዝና ምስራቅ አማራ ቀጠና ምኒልክ የደጋው መብረቅ ኮር አንሻ ክፍለ ጦር ቀጠናዊ ትስስር በአማራዊ አንድ መንፈስ በታላቅ አመርቂ ውጤት የጀመሩትን ኦፕሬሽን አጠናክረው መቀጠላቸውን ይኸው መረጃ ገልጿል። ይህ በእንዲህ እንዳለ በመደራጀት ላይ ያለችው ራስ አንቺም ክፍለ ጦር በዘመቻ ማንደፍሮ ሁለተኛ ቀን በመቄት ወረዳና ጋይንት አዋሳኝ ቦታዎች በርካታ የጠላት ኃይል በመደምሰስ ቀሪውን መማረክ የቻሉበትን ድል መቀዳጀታቸውን ምኒልክ ዛሬ ካቲት 3 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ላስታ ጀነራል አሳምነው ጽጌ ኮር ስር በመደራጀት ላይ ያለው ራስ አንቺም ክፍለ ጦር የክፍለ ጦሩ ዘመቻ በነበረው ማንደፍሮ ሙላቴ ስም በተሰየመው ሁለተኛ ቀን ዘመቻ ከደቡብ ጎንደር ጋይንት ነፋስ መውጫ ከተማ ፈርሶ ሲፈረጥጥ በነበረው የጠላት ስልጣን አስጠባቂ ኃይል ላይ ከፍተኛ ጥቃት ሰንዝሮ ጠላት ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። ክፍለ ጦሩ በዋና አዛዡ አርበኛ ሙቀት ሞላ የተመራ 17 ባንዳ ሚሊሻዎች ሲማረኩ 2 ፖሊስ፣ 1 አድማ ብተና እንዲሁም 1 ብሬን፣ 27 ክላሽንኮፕ፣ 1500 የክላሽ ተተኳሽ፣ 970 የብሬን ተተኳሽና 55 የክላሽ ካዝና፣ 22 የወገብ ትጥቅ ጭምር መማረክ መቻላቸውን አፋብን ምስራቅ አማራ ቀጠና ምኒልክ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ፋሽስቱ አገዛዝ ብልጽግና ሰላማዊ ሰዎችን በመጨፍጨፍ ላይ ይገኛል በማለት ምኒልክ ልጅ ኢያሱ ኮር የጎፍ ክፍለ ጦር ህዝብ ግንኙነት ዛሬ የካቲት 3 ቀን 2018 ይፋ ባደረገው መረጃ ገልጿል። በምኒልክ ልጅ ኢያሱ ኮር የጎፍ ክፍለ ጦር በሚንቀሳቀስበት ደቡብ ወሎ ወረኢሉ ወረዳ ቁልምቢ እና አካባቢዋ ከ30 በላይ ተሽከርካሪ ተጭኖ በተንቀሳቀሰው ስልጣን አስጠባቂ ወራሪ ሰራዊት ሌሊቱን ፋኖ ላይ ከበባ ለማድረግ የሞከረ ቢሆንም ቀድሞ መረጃ የነበራቸው የጎፍ ክፍለ ጦር የተቀናጀ የደፈጣ ጥቃት በመሰንዘር የክፍለ ጦሩ ሞርተር ምድብተኞች ጠላትን ታርጌት ያደረገ ምት በመፈጸም የጠላት አንድ ዙ 23 አንድ ሞርተር ከጥቅም ውጭ ማድረግ መቻላቸውን፣ በተጨማሪ መስራቱ በርካታ ስልጣን አስጠባቂ ወታደሮች ሙትና ቁስለኛ መሆናቸውን ገልጿል። በደረሰበት ምት የተበሳጨው ስርዓቱ 122 ቢኤም መድፍ ጉጉፍቱ ላይ በመጥመድ 6 ሰላማዊ ሰዎችን የገደለ ሲሆን በርካታ ቤትና ንብረት ማውደሙንም ይኸው መረጃ ጠቅሷል። በወደመበት ዙ 23 ተቀያሪ ሌላ ዙ 23 ወደ ቀጠናው እያመጣ የሚገኘው የጠላት ኃይል በህዝቡ ላይ በከባድ መሳሪያ ሰላማዊ ሰዎችን መጨፍጨፉን ገልጿል። በጀነራል አድማሱ አለሙና በጀነራል ዘውዱ ሰጥ አድርጌ የሚመራው 11ኛ እዝና ቀጠናው ላይ የተሰማራው ሪፐብሊካን ጋርድ ቢኤም እና መድፍን በመጠቀም ወግድ ወረዳ የፈጸመውን አስከፊ የንጹሐን ጭፍጨፋ በወረኢሉ ለመድገም ኃይሉን ይዞ መግባቱን ከጅምሩ 6 ሰላማዊ ሰዎች መጨፍጨፋቸውን ገልጿል። አገዛዙ በህዝብ ላይ ያወጀውን የዘር ማጥፋት ጦርነት መመከት ብሎም መቀልበስ አማራጭ የሌለው በመሆኑ ከመቼውም ጊዜ በላይ መላው ህዝባችን ለህልውናው ትግል በጋራ እንዲቆም ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ልጅ ኢያሱ ኮር የጎፍ ክፍለ ጦር ዛሬ የካቲት 3 ቀን 2018 ይፋ ባደረገው በዚሁ መረጃ ጠቅሷል። ከኢትዮጵያ ብሔራዊ ምርጫ ቦርድ የተገለለው ህዝባዊ ወያነ ሓርነት ትግራይ ህወሓት የፌዴራል መንግስቱም የፕሪቶሪያው የሰላም ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ባወጣው መግለጫም ከሰሰ። ህወሓት በትላንትናው ዕለት ባወጣው መግለጫው ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ የፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ህወሓት በዚሁ መግለጫው የፌዴራል ኃይሎችም በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል የወነጀለ ሲሆን የድርጊት
ድርጊትም ትግራይን ወደ አዲስ ግጭት ለመግፋትም የሚደረግ ሙከራ አካል ነው ሲል ገልጿል። ከዚህም በተጨማሪ የፌዴራል ባለስልጣናት በትግራይ ክልል ህገ መንግስታዊ ይዞታ ውስጥ 40% የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችን በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙ ህወሓት በመግለጫው ላይ ጠቅሷል። ህዝባዊ ወያኔ ሓርነት ትግራይ የስምምነቱን ሁኔታና ሂደት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር በተደጋሚ ጥሪ ማቅረቡን ገልጾ ይሁን እንጂ ለነዚህ ጥያቄዎች የተሰጠው ምላሽም አነስተኛ መሆኑን በመግለጫው ላይ አመልክቷል። መግለጫው ሲቀጥል የኢትዮጵያ መንግስት አሁን የትግራይ ክልልን ወደ ሌላም ዙር ደም አፋሳሽ ጦርነት ለማስገባት እየጣረ ነው ያለ ሲሆን ሆኖም ድርጅቱ ወደ ወታደራዊ ግጭት የመመለስ ምንም አይነት ፍላጎት እንደሌለው ይልቁንም በፕሪቶሪያው የሰላም ስምምነት ማዕቀፍ ውስጥ ድርድር እንደሚያደርግና እንደማድረግም እንደሚፈልግም ገልጿል። ፓርቲው በዓለም አቀፍ ማህበረሰብ በኩል የሚደረገውን ጥረት በቂ አይደለም ሲል የተቸም ሲሆን በሌላ በኩል የተባበሩት መንግስታት የአፍሪካ ህብረትና የአሜሪካ ኤምባሲ በቅርቡ የሰጡትን ማሳሰቢያ እንደ መልካም ጅማሮ እንደሚቀበለውም አስታውቋል። የአገዛዙ ስልጣን አስጠባቂ ወታደሮችን ድንጋጤ ላይ ወድቀዋል። ከ400 በላይ የሚሆኑ ሚሊሻና ፖሊሶች ያለምንም ውጊያ ለፋኖ እጃቸውን ሰጥተዋል። የብልጽግና ሴራ እየከሸፈ መሆኑ ተገልጿል። በተለያዩ አቅጣጫዎች እየተወሰደ ያለው እርምጃ ተጠናክሯል። የአማራ ፋኖ ብሔራዊ ንቅናቄ እየወሰደ ያለው ወታደራዊ እርምጃ ተጠናክሮ በሰሜን አማራ ቀጠና በላይ ዘለቀ እዝና በጎንደር ጠቅላይ ግዛት እዝ የተቆጣጠራቸው አካባቢዎች እየተወሰዱ ያሉ እርምጃዎች ተጠናክሮ ባሉበት በዚህ ወቅት በዛሬው ዕለት ከ400 በላይ ሚሊሻና ፖሊስ ያለምንም ውጊያ ለፋኖ እጃቸውን በመስጠት የበደላቸውን ወገን ለመካስ መዘጋጀታቸው ይፋ ሆኗል። እርምጃው የአገዛዙን ስልጣን አስጠባቂ ወታደራዊ አዛዦችና የፖለቲካ አመራሮችን ድንጋጤ ላይ መጣሉ ታውቋል። በደቡብ ጎንደር ሙሉ ወረዳዎች በፋኖ ተይዘው ባሉበት በዚህ ወቅት በሰዴ ሙጃ ወረዳ ሚሊሻና የፖሊስ አባላቱ በባንዳነት አገዛዙን ለማገልገል የሞከሩ ላይ የተወሰደ ያለው የተጠናከረ እርምጃ በመረዳት ወገናችንን ለዚህ ፋሽስት አገዛዝ ስንል አንወጋም በማለት ከ400 በላይ የሚሆኑት እጅ መስጠታቸውን ከአካባቢው ማምሻውን የወጣው መረጃ ይገልጻል። የዞኑ አስተዳደርና የእጅ ሰጪ ደላሎች የቀጠናው ፋኖ ጸድቷል፣ የትግል ፋይሉን ዘግቶ ገብቷል፣ ዞኑን በራሳችን አቅም እንጠብቃለን በማለት አገዛዙ ተጨማሪ ሰራዊት ወደ ኤርትራ ድንበርና በትግራይ የሚያዋስኑ አካባቢዎች ለማድረግ ሰራዊት እያስወጣ ባንዶችን የጥይት ማብረጃ ለማድረግ የወጠነው እቅድ እየከሸፈ መምጣቱ ግልጽ ማሳያ ነው ተብለዋል። በዚያ ወደ ውጊያ ብዙ ወረዳዎች ላይ ውጊያ ተደርጎ የሞተ ባንዳ ሚሊሻና ፖሊስ ቢኖርም ሰዴ ሙጃ ወረዳ ያለምንም ውጊያ በቀጠናው ለሚገኘው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦርና ጀነራል ኃይሌ ዘውባንተ ክፍለ ጦር በሰላማዊ መንገድ ያለ ውጊያ እጅ መስጠታቸው ታውቋል። በወረዳ ያለምንም መስዋዕትነት እጅ የሰጡት አገዛዙ በጥምርነት ያደራጃቸው ሚሊሻና ፖሊሶች በአማራ ህዝብ ላይ ጦርነት ያወጀውና የዘር ማጥፋት እየፈጸመ የሚገኘው የአብይ አህመድን አማራን እርስ በርስ አጫርሼ ስልጣኔን አስቀጥላለሁ የሚለውን እቅድ ያከሸፈ በሌሎች አካባቢ ለሚገኙ ሚሊሻዎች አድማ ብተናና ፖሊሶች ትልቅ ትምህርት የሰጠ መሆኑን ከአካባቢ ወጣው መረጃ ተከትሎ የሚሊሻ አባላቱ ለፋኖ አመራሮች አስተያየት መስጠታቸውም ታውቋል። ወገናችን ጋር እንዋጋም ብለው እጃቸውን የሰጡት በሰጡት ምስክርነት አረጋግጠዋል። ይህ በእንዲህ እንዳለ የፋሽስቱ አገዛዝ ብልጽግና ከየአቅጣጫ ወደ ጦርነት ሊገባ መሆኑን የተገነዘቡ የሰራዊት አባላት እየፈረሱ ፋኖን እየተቀላቀሉ ነው በማለት ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 3 ቀን 2018 ማምሻውን ባወጣው ተጨማሪ መረጃ ገልጿል። ከዚህ ቀደም የሰሜን ምስራቅ ዕዝ 58ኛ ክፍለ ጦር ድሽቃ ተኳሽ የሆኑ አባላት ከወዲድ ብልጽግና ጋር ሆነን ወገናችንን አንወጋም በማለት ምስራቅ አማራ ኮር አንድ አሳምነው ክፍለ ጦርን መቀላቀላቸውን ክፍለ ጦሩን ማቀባበል እንዳደረገላቸው ዛሬ የካቲት 3 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ አገዛዙ ከአማራ ክልልና በተለይም በስፋት ከኦሮሚያ ክልልና ደቡብ አካባቢዎች የኦሮሚያ ልዩ ኃይልና ገዳ ኮማንዶ የተባሉትን ጨምሮ የአገዛዙን ስልጣን አስጠባቂ ወታደሮችን ዩኒፎርም በማልበስ ከአገዛዙ ሰራዊት ጋር ወደ ትግራይና ኤርትራ ድንበር በአፋርና በወልቃይት በኩል እያስጠጋ መሆኑን በተለይም በአፋር በኩል ሰፊ የከባድ መሳሪያ እንቅስቃሴ በማጠናከር ለጦርነት መዘጋጀቱን የሚያሳዩ መረጃዎች መውጣት ጀምረዋል። የአማራ ክልልን ከኤርትራ በሚያዋስነው የወልቃይት አካባቢ ተመሳሳይ እንቅስቃሴ ያደረገ ያለው የአገዛዙ ስልጣን አስጠባቂ ጦር ከኤርትራና ከህወሓት ጋር ውጊያ ውስጥ ለመግባት አስቧል። በተለይም የፕሪቶሪያ ስምምነትን አልጣስንም ለማለት የትግራይ ሰላም ሰራዊት የሚባለውና ከኋላ በነ አቶ ጌታቸው ረዳ የሚመራው ኃይል ጋር ተመሳስሎ የአገዛዙ ስልጣን አስጠባቂ ወታደሮች ወደ ትግራይ ዘልቀው በመግባት ጥቃት ሊያደርሱ ይችላል የሚሉ ግምቶች በስፋት መደመጥ ጀምረዋል።
ኢትዮጵያ ለሱዳን የፈጥኖ ደራሽ ኃይል በእንግሊዝኛው ምህጻረ ቃል RSF ታጣቂ ኃይሎች የስልጠና ካምፕ መገንባቷን ሮይተርስ የዜና ወኪል የዲፕሎማሲያዊ የደህንነትና የመንግስት ምንጮችን ጠቅሶ ዘገበ። ሮይተርስ የዜና አገልግሎት እንደዘገበው የቀጠናው አገራት በሱዳን የእርስ በርስ ጦርነት ውስጥ ያላቸውን ተሳትፎ እያጠናከረ መምጣቱን ሊያመላክት የሚችል ሲሆን የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም ብሏል። ሮይተርስ 15 የኢትዮጵያ መንግስት ምንጮችን ዲፕሎማቶችንና የደህንነት ባልደረቦችን ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በማስደገፍ ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤንሻንጉል ጉሙዝ ክልል መሆኑን ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ደራሽ ኃይሉ RSF አዳዲስ ምልምሎችም ሊያቀርብ እንደሚችልም ጠቁሟል። እንደ ሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ጨምሮ 8 ምንጮች የቦታውን ግንባታ የተባበሩት አረብ ኤሚሬት በገንዘብ እንደረዳችና የሎጂስቲክስ ስልጠናም ድጋፍ እንደሰጠችም ገልጸዋል። የዜና ወኪሉ የተባበሩት አረብ ኤሚሬት ተሳትፎ በገለልተኛ ወገን ማረጋገጥ እንዳልተቻለም ጠቅሶ የኤሚሬት የውጭ ጉዳይ ሚኒስትር ሀገሪቱ በሱዳን ግጭት ውስጥ አለመሳተፏን ለሮይተር መግለጻቸውን በዘገባው ላይ ታክሏል። የሱዳን የእርስ በርስ ጦርነት በ2015 ዓ.ም የጀመረው በሱዳን ጦር ኃይል እና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻም ሲሆን ግጭቱም ከፍተኛ ሰብአዊ ቀውስም፣ መፈናቀል፣ ረሃብና የቀጠናዊ አለመረጋጋትም ስጋትም መደቀኑ ይታወሳል። ሮይተርስ ዘገባም አንድ የኢትዮጵያ የውስጥ ደህንነትን ሰነድን ጠቅሶ እንደገለጸው በዘንድሮ ዓመት መጀመሪያ ላይ በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ተዋጊዎችም በተጠቀሰው ቦታም ስልጠናም ሲወስዱ የነበረም ሲሆን የሎጂስቲክ ድጋፉም ከኤሚሬትስ ጋር የተያያዘ ነው ብሏል። ሆኖም በካምፕ ውስጥ ያሉትን ሰዎች ማንነትም ሆነ የምልመላ ሁኔታውን በገለልተኛ ወገን ማረጋገጥ እንዳልተቻለም ገልጿል። የሳተላይት ምስሎቹም የግንባታ እንቅስቃሴው ካለፈው ዓመት ሚያዝያ ወር ጀምሮ እንደነበረ የሚያሳዩ ሲሆን ይህም መሬትም መመንጠርና የድንኳን ተከላዎችን እንደዚሁም የመሰረተ ልማት ግንባታዎች መከናወናቸውን ገልጿል። ከዚህም በተጨማሪ በአቅራቢያው በሚገኘው በአሶሳ አውሮፕላን ማረፊያም የድሮን እንቅስቃሴ ለድጋፉ የሚችሉ ግንባታዎች መታየታቸው የተጠቀሰ ሲሆን ሮይተርስ የእነዚህ ግንባታዎች ዓላማ ምን እንደሆነ በገለልተኛ ወገን አላረጋገጥኩም ብሏል። የዲፕሎማሲያዊና የደህንነት ምንጮቹን ጠቅሶ የዘገበው ሮይተርስም የካምፑ ለታላቁ የኢትዮጵያ ህዳሴ ግድብ ቅርብ መሆን የቀጠናዊ ውጥረቱ በቁልፍ መሰረተ ልማቶች ላይ ስጋት ሊፈጥር ይችላል የሚል ስጋትም እንዳደረባቸው ገልጿል። የኢትዮጵያ መንግስት ግን በዚህ ጉዳይ ላይ የሰጠው አስተያየትም አለመኖሩን በዘገባው ላይ አጣቅሷል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ነጻ ባወጣቸው አካባቢዎች ህዝባዊ አስተዳደሮች እንዲመሰረቱ እያደረገ መሆኑን ገልጿል። በአካባቢው ለጠላት ሲያገለግሉ የነበሩ የብልጽግና ፓርቲ የፖለቲካ አመራሮች በፍጥነት እጃቸውን ለፋኖ እንዲሰጡ የምህረት ተጠቃሚ እንዲሆኑ ጥሪ ቀርቦላቸዋል። ጥሪውን በማይቀበሉ ላይ እርምጃ እንደሚወስድም አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዛሬ የካቲት 3 ቀን 2018 ዓ.ም ይፋ ባደረገው መግለጫ በአካባቢው የወሰዳቸው ያሉ ወታደራዊ እርምጃዎችን ማጠናከር ከተሞችን ነጻ በማውጣት የህዝብ አስተዳደሮች እንዲመሰረቱ እያደረገና ከህዝብ ጋር እየተወያየ መሆኑን አስታውቆ ከጠላት ጎን የተሰለፉ ባንዳ፣ አድማ ብተናና ሚሊሻ ፖሊሶች ዛሬም የበደሉትን ህዝብ ለመካስ ፋኖን እንዲቀላቀሉ ጥሪ ያቀረበ ሲሆን ነጻ ባወጣቸው አካባቢዎች አስቀድሞ በአማራ ህዝብ ላይ ጦርነት ያወጀው የፋሽስት አገዛዝ የፖለቲካ አመራር በመሆን ብልጽግና ፓርቲን ወክለው ሲንቀሳቀሱ የነበሩ ለፋኖ እጃቸውን እየሰጡ የምህረት ተጠቃሚ እንዲሆኑ የመጨረሻ ማስጠንቀቂያ አስተላልፈዋል። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ ዛሬ በሰጠው በዚሁ መግለጫ በአካባቢው ያለውን ወታደራዊ እርምጃ በማጠናከር በጠላት ላይ እየተወሰደ ያለው እርምጃ የአማራ ህዝብ ነጻነት እየተቃረበ መምጣቱ ጉልህ ማሳያ መሆኑን ገልጿል። ተወደዳችሁ ወገኖቻችን በሙሉ የሰራዊታችንና የህዝባችን ክፍል በሙሉ ሰላም ጤና ይስጥልን እያለን ለአስርተ ዓመታት የቀጠለው የአማራን የመግፋትና በአማራ ህዝብ ላይ ያነጣጠረ ሁለንተናዊ ጥቃቶች በአብይ አህመድ መራሹ ኦህዴድ ብልጽግና ተባብሶ ፋሽስታዊ የአብይ አህመድ ኦህዴድ ብልጽግና በአማራ ህዝብ ላይ ዘርፈ ብዙ ግፍና መከራ እየፈጸመ ቢገኝም ጀግናው የአማራ ፋኖ የአማራ ህዝብ እንደ ህዝብ ህልውናውን ለማስጠበቅ ያልተጠበቀ የነፍጥ አብዮት በማቀጣጠል በአጭር ጊዜ የአብይና የውጭ ሸሪኮቹን አቅም በመመከትና በማንኮታኮት በወርቅ ቀለም የሚዘከር ታሪካዊ ጀብድ በመፈጸም ላይ ይገኛል። በዚህም ድል እየቀናው ህዝባችንም ከተደቀነበት የህልውና ጥፋት እየታደገ ይገኛል። ትግላችን የእውነት፣ የፍትህ፣ የርትህ በመሆኑ
ከላይ በፈጣሪ ከታች በተወደደው ህዝባችን እየተደገፍን አይሞከርም የተባለ አገዛዝ ዙፋን ገፍተን አዛመነው እንገኛለን። መውደቁ አይቀሬ የሆነው አገዛዝ አወዳደቁ ጥበብ፣ ብልሃት፣ ጀግንነትና ቁርጠኝነት የሚጠይቀን ወሳኝ የመቋጫ ምዕራፍ ላይ እንገኛለን። በዚህ ለህዝባችን ወሰኖችና ጥቅሞች፣ ሞራል፣ ባህል፣ ትውፊትና ፍላጎቶች፣ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ፍላጎቶች መከበር በደምና አጥንት መስዋዕትነታችን ከትላንት እስከ ዛሬ ታምነንና ጸንተን የሚበጀውንና የሚበጀንን ውሳኔ እያሳለፍን ብርቱ ተጋድሎ እያደረግን እንገኛለን። ስለሆነም በቅርቡ ከአገዛዙ ነጻ በወጡ የጎንደር ቀጠናዎች ህዝብ የማወያየት ተግባር እየተፈጸመ ይገኛል፣ እየተፈጸመም ይቀጥላል። የህዝብ ደህንነት ጥበቃ፣ ደህንነቱ ህዝባችን መጠበቅ ስራዎች ተጠናክረው ይቀጥላሉ። ከአስከፊው የአብይ አህመድ አገዛዝ ጋር በመተባበር ተሰልፋችሁ የቆያችሁ የሚሊሻ፣ የአድማ ብተና፣ የመንደር የታጣቂና አደረጃጀትና በጸጥታ ማስከበር ሽፋን በትጥቅም ያለ ትጥቅም ተደራጅታችሁ የቆያችሁ በሙሉ አብይ አህመድ እየሰራብን ያለውም ፖለቲካዊ ሻጥርና ደባ በመገንዘብ እጅ እየሰጣችሁ ፖለቲካዊ ሸፍጡን እንድታመክኑ ጥሪ እናስተላልፋለን። በወንጀል ከሚጠረጠሩ በቀር በሙሉ ምህረት የሚቸራቸውም ይሆናል። ስልጠናና ግንባታ ይሰጣል። እንደ ምርጫውም የመኖር መብት ይጠበቅለታል። የመታገል ፍላጎት ላለው ስልጠና ወስዶ ወደ ትግል እንዲሰማራ ይደረጋል። ስርዓት አልበኝነትና ወንጀሎች እንዳይፈጸሙ ጥብቅ ቁጥጥርም ይደረጋል። አጥፊዎች ላይ የማያዳግም እርምጃ ደግሞ ይወሰዳል። ያለበቂ ምክንያት የታሰሩ እስረኞች ይፈታሉ። የህዝብ አገልግሎት በነጻ ይቀጥላሉ። ጤና፣ መብራት፣ ቴሌኮም፣ መንገድ፣ መጠጥ ውሃና ባንኮችና መሰል አገልግሎት ሰጪ ተቋማት የዘወትር ህዝባዊ አገልግሎታቸውን እንዲቀጥሉ ይደግፋሉ። በተዋረድ የብልጽግና ሹመኞች የነበራችሁ፣ የፖለቲካ ሹመኞች የነበራችሁ በየወረዳው ለተቋቋመ የፋኖ አስተባባሪ ግብረ ኃይል እጅ እየሰጣችሁ የምረት ተጠቃሚ ትሆናላችሁ። ተባባሪ ባልሆኑት ላይ የማያዳግም እርምጃ ይወሰዳል። በህዝብ ይሁንታና ፈቃድ በቀጥታ ህዝባዊ ምርጫ የቀበሌ እና አካባቢያዊ መዋቅሮች መልሰው ይደራጃሉ። ሁሉም ማህበራዊና ኢኮኖሚያዊ እንቅስቃሴዎች በነጻነት ይቀጥላሉ። በአማራ ፋኖ ብሔራዊ ንቅናቄ አፋብን በኩል ከድርጅት በተከታታይ የሚወርዱ ህገ ደንቦችና መመሪያዎች በየተዋረዱ ተፈጻሚ ይሆናሉ። ክብር ለጀግኖቻችን፣ ክብር ለሰማዕት ጓዶቻችን፣ ክብር ለሐቀኛ ታጋዮችና ለመላ ህዝባችን ይሁን። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የካቲት 2018 ዓ.ም አርበኛ ዮሐንስ ንጉሱ። እናመሰግናለን። ንጹሃን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን፣ ንጹሃን እየተጨፈጨፉ ችግኝ እንተክላለን ያሉት ጠቅላይ ሚኒስትር የሚመሩት የእሳቸው ጉዳይ አስፈጻሚና አድራጊ ፈጣሪ የሆኑበት ብልጽግና ፓርቲ የስንዴ ነዶን ለምርጫ ምልክት መጠቀሙ ከቀደመ አቋማቸው ጋር በንጽጽር መቅረብ ጀምረዋል። በሀገሪቱ ያለውን የእርስ በርስ ጦርነት ለማመልከት በስንዴ ነዶ ምትክ የሚታየን የጥይት ቀልሃ ነው በማለት ገዢው ብልጽግና ፓርቲ አስቀድመው የተቆጣጠረውን ምርጫ በተመለከተ ዛሬ በይፋ ጀመርኩ ያለውን ቅስቀሳና ምልክት ተቃውሞ ትችት እያስከተለበት ይገኛል። የኢትዮጵያ ጠቅላይ ሚኒስትር የብልጽግና ፓርቲ ፕሬዝዳንት፣ የጦር ኃይሎች ጠቅላይ አዛዥ፣ የሚኒስትሮች ምክር ቤት ሰብሳቢ የሆኑት ጠቅላይ ሚኒስትር አብይ አህመድ በዋናነት የሚመሩትና የእሳቸውና የጓዶቻቸው ጉዳይ አስፈጻሚ እንጂ እንደ ሀገራዊ ገዢ ፓርቲ የማይንቀሳቀስ ለሕግና ስርዓት የማይገዛ በከፍተኛ ደረጃ ሙስና ያስፋፋና በሀገሪቱ የእርስ በርስ ጦርነት በመቀፍቀፍ ዛሬም ለንጹሐን ሞት፣ ስደትና የተሳሳተ ኢኮኖሚ ፖሊሲውን ተከትሎ ብዙሃኑ ሕዝብ በልቶ ማደር ቅንጦት እንዲሆንበት ያደረገው ገዢው ብልጽግና ፓርቲ የምርጫ ቅስቀሳን ይፋ አድርጌያለሁ ባለበት በዚህ መድረክ የምርጫ ምልክት የተባለውንም ይፋ ያደረገ ሲሆን የስንዴ ዘለላ የፓርቲው የምርጫ ምልክት መሆኑን ገልጿል። የፓርቲው ጽህፈት ቤት ኃላፊና ተቀዳሚ ምክትል ፕሬዝዳንት ከተባሉት አንዱ አደም ፋራህ ምክትል ጠቅላይ ሚኒስትርና የፓርቲው ምክትል ፕሬዝዳንት ተመስገን ጥሩነህ በመሩት በዚሁ መድረክ ላይ ብልጽግና ፓርቲ ሙሉ ለሙሉ የተቆጣጠረውን ይቃውሙኛል የሚላቸውን ባሰረበት በሀገሪቱ የእርስ በርስ ጦርነት እያካሄደ ባለበት ነጻና ፍትሐዊ ምርጫ በሌለበትና ሌላው ቀርቶ ለምርጫ አስፈጻሚነት የራሱን ካድሬዎች በመልመል ለምርጫ ቦርድ ሰጥቶ ይህኑ የምርጫ ድራማ እየተጠባበቀ ባለበት ወቅት ዛሬ በይፋ ያስጀምረው የምርጫ ቅስቀሳም ሆነ ለምልክትነት የመረጠው ስንዴ የፓርቲው ፕሬዝዳንት አብይ አህመድ በፓርላማ የአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ በኦሮሚያ ክልል ተጠናክሮ በቀጠለበት ወቅት በ2014 ዓ.ም በይፋ በፓርላማ ውስጥ ተጠይቀው ንጹሐን እየተጨፈጨፉም ቢሆን ስንዴ ኤክስፖርት እናደርጋለን፣ ንጹሐን እየተጨፈጨፉም ቢሆን ችግኝ እንተክላለን፣ ችግኙ ለአስክሬናቸው ጥራ ይሆናል፣
ንጹሃን እየተጨፈጨፉ ስንዴ ኤክስፖርት ማድረግ ካልቻል ጠላቶቻችን ተሳክቶላቸዋል ብለው አስተያየት መስጠታቸውን የሚያስታውሱ ወገኖች የስንዴ ዘለላን ምልክት በማድረግ ልማት ሳይሆን ጭፍጨፋን ከህዝብ ጭፍጨፋ በላይ የሚያሳስባቸው ስልጣናቸው መሆኑን በተግባር በማስመስከራቸው ባለፈው ምርጫ አምፖል ያደረገው ብልጽግና ፓርቲ የተቃጠለ አምፖል የሚል ግብረ መልስ ከህዝቡ ማግኘቱን ተከትሎ ዛሬ ይፋ ያደረገው የስንዴ ዘለላ ህዝቡ የግፍ አገዛዝ በቃይም በማለት ማጭድ ሆኖ ስርዓቱን ለመገርሰስ የሚደረገውን እንቅስቃሴ እንዲያግዝና የበኩሉን ትግል እንዲያደርግ ጭምር ጥሪ እየቀረበ ይገኛል። ባለፈውም ብየዋለው፣ አሁንም ደግማለው። ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጠዋት ማታ እየነዘነዙን በሚቀጥለው ዓመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ጠላት ነው ሰው የሞተ ችግኝ አይተከልም የሚለን ጠላት ነው፣ እንዳትሰሙ። ሰው የሞተ የሞተበት ቦታ ችግኝ እንተክላለን፣ ቢያንስ አስክሬኑ ጥላ እንዲኖረው። የአሜሪካ አስተዳደር በኢትዮጵያ ላይ በጣለው የጉዞ እገዳ ምክንያት ወደ አሜሪካ ከተሞች የሚጓዙ መንገደኞችም ቁጥር በመቀነሱም የግዙፉ የኢትዮጵያ አየር መንገድም ገቢ ላይ አሉታዊ ተጽዕኖ ማሳደሩን ተቋሙ አስታወቀ። የተቋሙ ዋና አስፈጻሚ አቶ መስፍን ጣሰው አየር መንገዱ ባለፉት 6 ወራት ብቻ 4.4 ቢሊዮን የአሜሪካን ዶላር ገቢ ማግኘቱን አስታውቀዋል። የኢትዮጵያ አየር መንገድ የግማሽ ዓመት የሥራ አፈጻጸም በተመለከተም ዛሬ ማክሰኞ የካቲት 3 2018 ዓ.ም በአዲስ አበባው ስካይላይት ሆቴል ውስጥ አቶ መስፍን በሰጡት ጋዜጣዊ መግለጫ አየር መንገዱ ባለፉት 6 ወራት ውስጥ 10.64 ሚሊዮን መንገደኞችን ማስተናገዱን ገልጸው በዚሁም ጊዜ ውስጥ 451,000 ቶን ጭነት ማጓጓዙን አስታውቀዋል። መንግስታዊው የኢትዮጵያ አየር መንገድ ባለፈው መንፈቅ ዓመት ከመንገደኞች ማጓጓዝና ከጭነት አገልግሎት ያገኘው አጠቃላይ ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ14 ከመቶ ብልጫም እንዳሳየም አቶ መስፍን አስታውቀዋል። አየር መንገዱ ካገኘው አጠቃላይ ገቢ ወደ 22 በመቶ ከዕቃ ጭነት ወይም ካርጎ የተገኘ መሆኑ የተጠቆመ ሲሆን አየር መንገዱ ባለፈው ግማሽ ዓመት ውስጥ 7 አዳዲስ አውሮፕላኖችን መረከቡም ለገቢው መጨመር አስተዋጽኦ ማድረጉን አቶ መስፍን በመግለጫቸው ላይ አክለዋል። ሆኖም አሁንም ቢሆን አየር መንገዱ የአውሮፕላን እጥረት እንዳለበትም አቶ መስፍን ሳይገልጹ አላለፉም። በዛሬው መግለጫቸው የኢትዮጵያ አየር መንገድ ገቢ ከተጠቀሰው በላይ ከፍ እንዳይል ካደረጉት ምክንያቶች መካከል በተቋሚው ገቢ ላይ አሉታዊ ተጽዕኖ ካሳደሩ ካሏቸው ችግሮች ውስጥ የአሜሪካ መንግስት የጣላቸው ጉዞ እቀባዎችን ጠቅሰዋል። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች ላይ የፍልሰት ዜጋ ወይም ኢሚግሬሽን ቪዛ መስጠት እንድታቆም የአገሪቱ ውጭ ጉዳይ መስሪያ ቤት ባለፈው ጥር ወር አስታውቆ የነበረ ሲሆን ይህ ውሳኔ የሚመለከታቸው በእንግሊዝ በአሜሪካ የሚገኙ ዜጎቻቸው ተቀባይነት በሌለው መጠን ከመንግስትም ድጎማ የሚቀበሉ ሀገራትን እንደሆነም መስሪያ ቤቱ በወቅቱ መግለጹ ይታወሳል። የእነዚህ አገራት ዜጎችም በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቀደው የቪዛ አሰጣጥ የሚያቆመው ውሳኔ ከጥር 13 2018 ዓ.ም ጀምሮ ተግባራዊ የሆነ ሲሆን ከዚህ ውሳኔ አንድ ወር አስቀድሞ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ዋና ኃላፊዋም ክሪስቲ ናኦም በተለምዶ ዲቪ በሚባል በሚታወቀው የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ መጣላቸው ይታወሳል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የአሜሪካ መንግስት በየጊዜው ከጉዞ ጋር በተያያዘ የሚያወጣቸው እገዳዎች ወደ አሜሪካ ከተሞች በሚጓጓዙ መንገደኞች ላይ ተጽዕኖ ማሳደሩንና ችግር መፍጠሩን በዛሬው መግለጫቸው ላይ የገለጹ ሲሆን ከየካቲት እስከ ግንቦት ባሉት 4 ወራት ውስጥ ወደ አሜሪካ የሚጓዙ መንገደኞች ቁጥር እንደሚቀንስ ቢጠበቅም የአሜሪካ መንግስት በየጊዜው የሚጥላቸው የቪዛና ጉዞ ገደቦች ግን ችግሩን ማባባሱን አቶ መስፍን ማስረዳታቸውን ኢትዮጵያ ኢንሳይደር ዘግቧል። በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ከታህሳስ 2018 ጀምሮ እየተባባሰ የመጣው የዘር ማጥፋት ጦርነት ተከትሎ ስጋት እንደገባውና ዓለም አቀፉ ማህበረሰብ ሁኔታውን በዝምታ መከታተሉን እንዲያቆም የሰብአዊ መብት ተሟጋቾች ለጉዳዩ ትኩረት እንዲሰጡና ከአገዛዙ ስልጣን አስጠባቂ ወራሪ ሰራዊት በተጨማሪ የኦሮሞ ብልጽግና አገዛዝና ተባባሪ የክልል ታጣቂ ቡድኖች በቀጥታ እንዲወገዙ ባለስልጣናቱ ላይ ማዕቀብ እንዲጣልም ጥሪ አቅርበዋል። የአማራ ማህበር በአሜሪካ ዛሬ የካቲት 3 ቀን 2018 ዓ.ም
ትምህርት ይፋ ባደረገው መግለጫ በአማራ ክልልና በአቅራቢያው በሚገኙ አካባቢዎች የተባባሰ የመጣው የሰላም እጦት ስጋት ላይ እንደጣለው ገልጾ በተለይም ከታህሳስ 2018 ዓ.ም ጀምሮ በአማራ ክልልና በአቅራቢያው ባሉ አካባቢዎች በአማራ ህዝብ ላይ እየተፈጸመ ካለው የዘር ማጥፋት ጦርነት ጋር በተያያዘ ተባብሶ የቀጠለው ግፍና ጭካኔ ስጋት ላይ እንደጣለው ገልጿል። ይህ መባባስ በጠቅላይ ሚኒስትር አብይ አህመድ አሊ የሚመራው የኦሮሞ ብልጽግና ፓርቲ ስርዓት ባለፉት 3 ዓመታት ባካሄደው ጦርነት የተመዘገቡ የዘር ማጥፋት፣ የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ቀጣይ ሲሆን የጦርነቱ ተሳታፊዎች የኢትዮጵያ ብሔራዊ መከላከያ ሰራዊት፣ የኦሮሚያ ክልል ልዩ ኃይልን ጨምሮ የክልል አጋሮችን እንደሚያካትት ጠቅሶ ጥቃቶቹ በዋናነት የአማራ ማንነትና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ግንኙነት ያላቸው ሰዎች ላይ ኢላማ ያደረጉ መሆናቸውንም ገልጿል። በዚህም በአማራ ክልል በራያ ቆቦ፣ ቡግና፣ ወግዲ፣ ጃቢ፣ ጠናን፣ ደንበጫ፣ አዮ፣ ጓጉሳ፣ ደቡብ ሜጫ፣ ጎንጂ፣ ቆለላ፣ ጉና፣ ቤጌምድርና ጠለምት ወረዳዎች፣ በሰሜን ወሎ፣ በደቡብ ወሎ፣ በምዕራብ ጎጃም፣ አዊ፣ ሰሜን ጎጃም፣ ደቡብ ጎንደርና ሰሜን ጎንደር ዞኖች የተፈጸሙ የጅምላ ግድያዎችንም ጭምር መመዝገቡን አስታውቋል። በጠለምት የተፈጸመው ጥቃት በትግራይ ህዝብ ነጻ አውጪ ግንባር ትህነግ ኃይሎች ሲሆን የቀሩት ጥቃቶች በሙሉ የተፈጸሙት በኦሮሞ ብልጽግና አገዛዝ ኃይሎች መሆናቸውንም ጠቅሷል። በወግዲ በቅርቡ በጀነራል አድማሱ አለሙና በዘውዱ ሰጣርጌ በሚመራው ያገዛዙ ኃይሎች በተፈጸመው በመኖሪያ አካባቢዎች ላይ ያነጣጠሩ የከባድ መሳሪያ ጥቃቶች በሰላማዊ ሰዎች ላይ ከፍተኛ ጉዳት ያደረሰ ሲሆን በንብረት ላይ ከደረሰው ጉዳት በተጨማሪ ከ113 በላይ ንጹሐን ዜጎች ህይወት ማለፉን፣ ቁጥራቸው ቀላል የማይባል ሰዎች መቁሰላቸውን ጭምር በዚሁ መግለጫ ጠቅሷል። በኤፍራታና ግድም ጥቃት በአማራ ክልል ከሚገኘው አጎራባች የኦሮሞ ልዩ ዞን ተሻግረው በመጡ ያገዛዙ ኃይሎች የሚታገዙ የኦሮሞ ታጣቂዎች የተፈጸመ ድርጊት መሆኑን ጠቅሶ በቤንሻንጉል ጉሙዝ ክልል በመተከል ዞን ዳንጉር ወረዳም እንዲሁ አንድ የጅምላ ግድያ በጉሙዝ ታጣቂዎች መፈጸሙን አስታውቋል። ከጅምላ ግድያው በተጨማሪ የጅምላ እስርና አፈና እየተካሄደ መሆኑን የጠቀሰው ይህ መግለጫ ባላማጣ ከተማ፣ ኦፍላ፣ ላሊበላ ከተማ፣ መቄት፣ ሀብሩ፣ አምባሰል፣ ወግዲ፣ ኮምቦልቻ ከተማ፣ ኤፍራታና ግድም፣ ደብረ ማርቆስ ከተማ፣ ጃቢ፣ ጠናን፣ ደንበጫ፣ ወንበርማ፣ አዮ፣ ጓጉሳ፣ ሰሜን ሜጫ፣ ባህር ዳር ከተማ አውራጃዎች፣ በሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ሰሜን ጎጃምና በባህር ዳር ከተማ ዞኖች በመቶዎች በሚቆጠሩ ሰላማዊ ዜጎች ላይ እስራትና አፈና መፈጸሙንም ጭምር ጠቅሶ ባላማጣ ከተማና በኦፍላ አውራጃ በትህነግ ኃይሎች ከተፈጸሙ እስራቶችና አፈናዎች በስተቀር የቀሩት በሙሉ የተፈጸሙት በኦሮሞ ብልጽግና አገዛዝ ኃይሎች መሆኑንም ጭምር ገልጸዋል። በጥር 2018 ዓ.ም አጋማሽ የትህነግ ኃይሎች በሰሜን ምስራቅ አማራ አካባቢዎች ወረራ በማድረግ ለነዋሪዎች በከፍተኛ ደረጃ መፈናቀል ምክንያት መሆናቸውን የጠቀሰው መግለጫ ከዚህ ጋር ተያይዞ የፌዴራል ኮማንድ ፖስቱ ከቦታው እንዲወጣ ተደርጓል። መፈናቀሉ ባላማጣ ከተማ፣ በራያ አላማጣ፣ በራያ ባላ፣ በኮረም ከተማና በኦፍላ ወረዳዎችና አካባቢ የተከሰተ ሲሆን ይህም ቆቦ ከተማን ጨምሮ በአጎራባች የከተማ ማዕከላት ውስጥ ከፍተኛ የአገር ውስጥ ተፈናቃዮች ማስከተሉን፣ መፈናቀሉ የተከሰተው የትህነግ ኃይሎችና የትግራይ ሰፋሪ አስተዳደር ለወራት በነዋሪዎችና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ግንኙነት ባላቸው የሃይማኖት አባቶች ላይ ሲፈጽሙት የነበረው ጥቃቶች፣ እስራቶች፣ አፈናዎችና ትንኮሳዎች በቀጠሉበት በዚህ ወቅት መሆኑንም ገልጿል። በአማራ ክልልና በአካባቢው ዙሪያ በሚገኙ በርካታ ወረዳዎችና ከተማ አስተዳደሮች የኢንተርኔት ግንኙነት መቋረጡን የጠቀሰው መግለጫ የግንኙነት መቋረጥ የተጀመረው ጥር 25 ቀን 2018 ዓ.ም በአማራ ክልል በደቡብ ወሎ፣ በሰሜን ሸዋ፣ በምስራቅ ጎጃም፣ በአዊ፣ በማዕከላዊ ጎንደርና በምዕራብ ጎንደር ዞኖችና በኦሮሚያ ክልል አጎራባች ሰሜን ሸዋ ዞን ሲሆን ከመስመር ስልኮች በስተቀር የሞባይል የኢንተርኔትና ሌሎች አገልግሎት በሙሉ መቋረጣቸውን በዚሁ መግለጫው ጠቅሷል። አብዛኞቹ ጥቃቶች የተፈጸሙት በስርዓቱ ኃይሎች ከክልል አቻዎቻቸው ጋር በትህነግና በኦሮሞ ነጻነት ሰራዊት ታጣቂዎች ጋር በመተባበር መሆኑን የጠቀሰው መግለጫ ተጎጂዎች በአብዛኛው አማራ ብሔር አባላት ሲሆኑ ጥቃቶቹ የተፈጸሙት በተለይ የፌዴራል ክልል ጸጥታ ኃይሎችን የሚመለከቱ ጥቃቶች ተጎጂዎች የፋኖ ተዋጊዎች ናቸው በሚል ሰበብ የተጨፈጨፉ ንጹሐን መሆናቸውን ጠቅሷል። እነዚህ ጥቃቶች የዘር ማጥፋት ወንጀል አይነት መልክ ያላቸው ሲሆን የሚመለከታቸው ሁሉ ለንጹሐን ጥበቃና የሰብአዊ መብቶች መከበር እንዲያበረታቱ ጠይቋል። በአቶ ቴዎድሮስ ትርፌ የሚመራ አማራ ማህበር በአሜሪካ ባወጣው በዚሁ መግለጫ ማጠቃለያ ላይ ተጽዕኖ ፈጣሪ ሀገራት፣ ዓለም አቀፉ ማህበረሰብና የሰብአዊ መብት ድርጅቶች በኢትዮጵያ ውስጥ እየተባባሱ ያሉ የሰብአዊ መብት ጥሰቶችን በማውገዝ እንዲተባበሩ ጥሪ ያቀረበ ሲሆን የኦሮሞ ብልጽግና አገዛዝና ተባባሪ የክልል ታጣቂ ቡድኖች በቀጥታ እንዲወገዙም ጥሪ አቅርበዋል። በተጨማሪም ዓለም አቀፍ አጋር አገራት የገንዘብ ተቋማት ተጨማሪ የመብት ጥሰቶችን ለመፈጸም የሚያገለግሉ ወታደራዊ መሳሪያዎችን ለመግዛት የሚውል ማንኛውንም የገንዘብ ድጋፍ እንዲያቆሙና ባለስልጣናትና ወታደራዊ መሪዎች ላይ ኢላማ ያደረጉ ማዕቀቦችን በመጣል የበለጠ ጉዳት እንዳይደርስ እንዲከላከሉ የአማራ ማህበር በአሜሪካ በዚሁ መግለጫ ጥሪ አቅርበዋል።
ኢህአፓ ምክር ቤት አባሉን ጨምሮ የቀድሞ የአብን 2 አመራር አባላት በቀጣዩ ምርጫ ፓርቲውን ወክለው እንደሚወዳደሩ አስታወቀ። የቀድሞ አብን በመወከል በወቅቱ የሚገኘው ፓርላማ አባል የሆኑት ዶክተር አበባው ደሳለውና የአብን የአዲስ አበባ ጽህፈት ቤት ኃላፊ የነበሩት ዶክተር ይሃለም ታምሮ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓን በመወከል በአገዛዙ ቁጥጥር ስር ይካሄዳል የተባለውን 7ኛ ዙር ሀገራዊ ምርጫ ለመሳተፍ መወሰናቸውን ፓርቲው ዛሬ በበይነመረብ በሰጠው መግለጫ አስታውቋል። ፓርቲው ዛሬ የካቲት 3 ቀን 2018 ማምሻውን በይነመረብ ኦንላይን በሰጠው መግለጫ ሁለቱ የቀድሞ የአብን አባላት ፓርቲውን መቀላቀላቸውን ይፋ ያደረገ ሲሆን ሁለቱ አባላትና የኢህአፓ ዋና ጸሐፊ ሚስጥረ ስላሴ በጋራ መግለጫ ሰጥተው ውሳኔያቸውን አስታውቀዋል። ሁለቱ የፓርቲ አባላት ኢህአፓ አባል በሆነበት ትብብር ለኢትዮጵያ አንድነት በተሰኘው የፓርቲ ቅንጅት ለቀጣዩ ምርጫ ለመወዳደር መመዝገባቸውን ያረጋገጡ ሲሆን የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዴሞክራሲያዊ ፓርቲና አማራ ጊዮናዊ ንቅናቄ በጋራ ያቋቋሙት ቅንጅት ባለፈው መስከረም ወር የተመሰረተ ሲሆን በቅንጅቱ ተካቶ የነበረው እናት ፓርቲ በዚህ የፓርቲዎች ስብስብ ውስጥ አባል መሆኑን በተመለከተ ፓርቲው ጉባኤ ከማጽደቅ አንጻር ያላሟላው ሂደት በመኖሩ በኢትዮጵያ ብሔራዊ ምርጫ ቦርድ እግድ የተጣለበት ሲሆን እናት ፓርቲ ሂደቱን ሲያሟላ የስብስቡ 5ኛ አባል መሆን እንደሚችል ምርጫ ቦርድ ከዚህ ቀደም መግለጹን አይዘነጋም። በአማራ ህዝብ ላይ የሚደረገውን ጥቃት ተከትሎ አብን በመወከል በህዝብ ተመርጠው በምክር ቤት ውስጥ ከነበሩት መካከል ዶክተር አበባው ታደሰ፣ ዶክተር ደሳለኝ ጫኔ፣ አቶ ክርስቲያን ታደለ የነበሩ ሲሆን አገዛዙ ያለመከሰስ መብታቸውን ባለማክበር ከህግ አግባብ ውጪ አስሮ ዛሬም ድረስ የሚያሰቃያቸው በማንነታቸው ከታሰሩ የፖለቲካ እስረኞች መካከል የሚጠቀሱት አቶ ክርስቲያን ታደለ እንዲሁም አገዛዙ በተመሳሳይ ሁኔታ አስሮ የፈታቸው ዶክተር ደሳለኝ ጫኔ በአማራ ህዝብ ላይ የሚፈጸሙ ጥቃቶችና አገራዊ ጉዳዮችን በተመለከተ 99 በመቶ በገዢው ብልጽግና ፓርቲ ቁጥጥር ስር በሆነው ፓርላማ ድምጻቸውን ለማሰማት መሞከራቸው አይዘነጋም። ከአማራ ክልል ጅጋ የምርጫ ክልል ባለፈው 6ኛ ሀገራዊ ምርጫ ተወዳድረው ፓርላማ ገብተው የነበሩት ዶክተር አበባው በዘንድሮ 7ኛ ሀገራዊ ምርጫ በአዲስ አበባ ለመወዳደር መወሰናቸውን በተወዳደሩበት አካባቢ ደግሞ ለመወዳደር አስቻይ ሁኔታ የለም በማለት ጠቅሰዋል። ሌላውም የፓርቲያቸው አባልና ኢህአፓን የተቀላቀሉት ዶክተር ይሃለም ታምሮ የቀድሞ የአብን አዲስ አበባ ጽህፈት ቤት ኃላፊ በተመሳሳይ በአዲስ አበባ እንደሚወዳደሩ ተጠቅሷል። የአብን ዋና ዋና መሪዎች በለጠ ሞላን ጨምሮ ፓርቲውን ለአብይ አገዛዝ እጅ መንሻ በማድረግ ስልጣን ላይ ከወጡ በኋላ የፓርቲውን እንቅስቃሴ ያመከኑ ሲሆን ስርዓቱ የሚፈልገውን መግለጫ ለማውጣት ብቻ አልፎ አልፎ ብቅ ከማለት በስተቀር ብዙዎቹ የአብን የበታች አመራሮችና አባላት ጭምር በአማራ ህዝብ ላይ የተከፈተውን ጦርነት በመቃወም ፋኖ በመሆን ለህዝባቸው ተጋድሎ እያደረጉ ሲሆን ተለጥፎ ካገዛዙ ጋር የቀረው ቡድን የአማራ ህዝብን በመካድ የስርዓቱ አገልጋይ በመሆኑ አብን እንዳለ እንደማይቆጠር ተደጋግሞ ሲጠቀስ ቆይቷል። በቅርቡ ሌላው የአብን የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ በሀገሪቱ ምርጫ ማካሄድ የሚያስችል ሁኔታ ባለመኖሩ ከመጪው ምርጫ ራሳቸውን ማግለላቸውን ያስታወቁ ሲሆን አንዳንድ ፓርቲዎች ምርጫውን ለመወዳደር በአዲስ አበባ እንዲቀላቀሏቸው ጥያቄ ማቅረባቸውን ገልጸው እንደነበር አይዘነጋም። የእስራኤል መንግስት ዜጎቹን ወደ ኢትዮጵያም እንዳይጓዙ በመወትወትም በሌላ በኩል ተገን ጠያቂ ኢትዮጵያውያን ወደ አገራቸው ኢትዮጵያም እንዲባረሩ መወሰኑም ተገቢ አይደለም ሲሉ የመብት ተሟጋቾችም ተቃውሞ አሰሙ። በቀጣዩ ወራትም በርካታ ኢትዮጵያውያን ከእስራኤል ጎዳናዎችም ተጠራርገው ወደ ኢትዮጵያም ይባረራሉም ተብሎ ይጠበቃል። ታይምስ ኦፍ እስራኤል እንደዘገበው ከሰሜን ኢትዮጵያም ጦርነት ጋር በተያዘም በቁጥር ላልተጠቀሱም ኢትዮጵያን ጊዜያዊ ተገን የሰጠው የእስራኤል መንግስት ዛሬ በትግራይ በአማራና በኦሮሚያ ክልሎችም ጦርነትና ግጭቶች ባለበት ወቅት ኢትዮጵያንን ወደ አገራቸው ኢትዮጵያም ተመለሱ ማለቱም ተቀባይነት የለውም ሲሉ የሰብአዊ መብት ተሟጋችም ተቃውሟቸውን አሰምተዋል። ኔት ሜሽሊ የተባሉትም ስለ ስደተኞች ጉዳይ የሚሟገተው ተቋም ዳይሬክተር በአዲስ አበባ የሚገኘው የእስራኤል ኤምባሲ ዜጎቹ ወደ ሰሜን ኢትዮጵያም እንዳይጓዙ የጉዞ ማስጠንቀቂያም በቅርቡ ማውጣቱን አውስተው ኢትዮጵያን ተገን ጠያቂዎችን ወደ ጦርነት ቀጠና መላክም ተገቢ አይደለም፣ በኢትዮጵያ አንጻራዊ ሰላም እስኪሰፍን ድረስ የእስራኤል የአገር ውስጥ ደህንነት ሚኒስቴር ኢትዮጵያን ተገን ጠያቂዎችን ጠራርጎም ከማባረር ይቆጠብ በማለትም ጥሪ አቅርበዋል። እንደ ሰብአዊ መብትም ተሟጋቹም ገለጻ የእስራኤል መንግስት በኢትዮጵያን ተገን ጠያቂዎች ላይ ጨክኖ የማባረር እርምጃውን ተግባራዊ ካደረገ በትንሹ 1400 ኢትዮጵያን የእርምጃው ሰለባ ይሆናሉም ተብሏል። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ አገዛዝን በመቃወም እንደ ፈረንጆቹ አቆጣጠር በ2002 ወደ እስራኤል
የተሰደደው የ44 ዓመቱ ዮሲ በአሁኑ ወቅት ለመኖር ሲል በጽዳት ስራ በመሰማራት 4 ልጆቹን ያስተዳድራል። ልጆቹም ዛሬ ላይ ከሂብሩ ቋንቋ ውጪ ሌላ የሚያውቁት ነገር እንደሌለም ገልጿል። ዛሬ ድረስ በርካታ ሰዎች በኢትዮጵያ ይሰደዳሉ። በኢትዮጵያ ውስጥ ጦርነት በመንሰራፋቱ ማን እንደሚገድልህ አታቅም ያለው ዮሲ እስራኤልን ለቅቄ ወደ ካናዳም ለመሰደድ ጥረት ባደርግም ለእስራኤል መንግስት እዚህም ጥገኝነትም ነፍጎኛል፣ ወደ ካናዳም ለመሸጋገር ወይም ለመሰደድ አሻፈረኝ በማለቱ በአጣብቂኝ ውስጥ ወድቄያለሁ ብሏል። ሌላይቱ አስተያየት ሰጪ የሁለት ልጆች እናት የሆነችው የ37 ዓመቷም ዮዲት የዛሬ 17 ዓመት ወደ እስራኤል ብትሰደድም የፖለቲካ ጥገኝነት አለማግኘቷም ቤተሰቦቿም ከትግራይ ክልል በተካሄደው ጦርነት ተሰደው በአሁኑ ወቅት በሱዳን ካምፕ ውስጥ የሚገኙ በመሆናቸው ወደ ኢትዮጵያ በመለስም የማውቀው ሰው የለኝም በማለትም ስጋቷን ለታይምስ ኦፍ እስራኤል አጋርታለች። የሆትላይን ፎር ሪፊውጂ ኤንድ ኢሚግራንትስ ጉዳይ ኃላፊዋ ሼራም አቦ የእስራኤል የአገር ውስጥ ሚኒስትር በቀጣይ ወራት በእስራኤል ጎዳናዎች ላይ ኢትዮጵያንን ሰነድ አልባ ስደተኞችን ለማደን ይሰማራሉ፣ የያዟቸውንም ያባረራሉ፣ የእናቶችና የህፃናት ጉዳይ ያሰጋናል በማለትም ቅሬታቸውን ገልጸዋል። የእስራኤል መንግስትም የስነ ህዝብና የኢሚግሬሽን ባለስልጣን ቃል አቀባይ በአሁኑ ወቅት ወደ 700 የሚጠጉ ኢትዮጵያን የጥገኝነት ጠያቂዎች ውድቅ ተደርጎባቸው በእስራኤል ፍርድ ቤት ውሳኔ መሰረት እስከ መጪው ሚያዝያ ወይም በፈረንጆቹ አፕሪል 16 2026 ድረስ እስራኤል ለቀው ለመሄድ ይዘጋጁ፣ በአዲስ አበባ ያለው የደህንነት ሁኔታ አስተማማኝ ነው በማለትም የኢትዮጵያኑን ተገን ጠያቂዎች የመባረር ጉዳይ እውን ይሆናል የሚል አስተያየትም ሰንዝሯል። በአሜሪካ ያሉ ከ50 በላይ የመብት ተሟጋቾች የሀገር ውስጥ ጉዳይ ኃላፊዋ ከስልጣን እንዲነሱ ጥያቄ ያቀረቡ በምክር ቤቱ የተጀመረውን ዘመቻ ያጠናክራል ተብለዋል። በአሜሪካ የሚንቀሳቀሱና ለዜጎች መብት የሚሰሩ ከ50 በላይ መብት ተቆርቋሪ ድርጅቶች ቮቶ ላቲኖን ጨምሮ ዓለም አቀፉ የሰራተኞች ማህበር፣ የሰብአዊ መብት ተቆርቋሪ ድርጅቶች በጋራ ባወጡት መግለጫ ለአሜሪካውያን ሞት፣ እንግልትና እስራት ምክንያት ሆነዋል፣ ህግና ስርዓት አላከበሩም በማለት የአሜሪካ የሀገር ውስጥ ጉዳይ ኃላፊዋ ክሪስቲኖም ከስልጣን እንዲነሱ ጠይቀዋል። ለአሜሪካ የኮንግረስ አባላት በተላከው በዚሁ የጋራ መግለጫቸው ላይ ምክር ቤት አባሏ ሮቢን ኬሊ ያዘጋጁትና በበርካታ የምክር ቤት አባላት በ187 የኮንግረስ አባላት ድጋፍ ያገኘው የአገር ውስጥ ደህንነት ኃላፊዋን ከስልጣን ለማንሳት የተረቀቀውን የህግ እንቅስቃሴ እንደሚደግፉ በዚሁ መግለጫ ጠቅሰዋል። የህዝብን አመኔታ ያጣ አደገኛ የመብት ጥሰት የፈጸመ ያሉትን የአሜሪካ የአገር ውስጥ ጉዳይን የሚመሩት ክሪስቲኖም በሚኒሶታ ለተገደሉት ሬኒ ጉድና አሌክስ ፕሪቲ በኢሚግሬሽን ኦፊሰሮች የተፈጸመባቸውን ግድያ ጭምር በዋቢነት በማንሳት ዜጎችን፣ ህጻናትን ጭምር የጥቃት ኢላማ በማድረግ ህግና ስርዓትን ያልተከተለ እስራት የ5 ዓመቱን ከሚኒሶታ ታስሮ እስከ ቴክሳስ ሄዶ በፍርድ ቤት ውሳኔ ከአባቱ ጋር የተመለሰው ራሞስን ጉዳይ ጭምር በደብዳቤያቸው አንስተዋል። የአገር ውስጥ ጉዳይ ኃላፊዋ ህገ መንግስታዊ ጥሰት መፈጸማቸውን፣ መሰረተ ቢስ ውንጀላ ማቅረባቸውና ህግና ስርዓት ያልተከተለ እርምጃ ማካሄዳቸውን፣ የፍርድ ቤት ትዕዛዝ ያልተከተለን በአሜሪካውያን ላይ ዘመቻ ማድረጋቸውና የኮንግረሱን የቁጥጥር ስልጣን በመጋፋት የወሰዷቸውን እርምጃዎች ጭምር በዋቢነት አንስተው ተቃውሟቸውን ገልጸዋል። የአሜሪካ አገር ውስጥ ጉዳይ መስሪያ ቤት ዲኤችኤስ ዋና ኃላፊዋን ክሪስቲና ኖምን በኮንግረሱ በኩል ከስልጣን ለማባረር የሚደረገውን እንቅስቃሴ እንደሚደግፉ የጠቀሱት እነዚሁ ከ50 በላይ የመብት ተቆርቋሪ ድርጅቶች መካከል ቮቶ ላቲኖ በክሪስቲን ኖም አማካኝነት እየተካሄደ ያለው የኢሚግሬሽን ዘመቻ ቁጥጥር ያልተደረገበት የኃይል እርምጃ መሆኑን በመጥቀስ ድርጊቱን ተቃውመዋል። የሰው ልጆችን መብት ያላከበረና የሚያዋርድ ድርጊት ጭምር መሆኑን ጠቅሰዋል። ከ50 በላይ የሚሆኑት የመብት ተሟጋቾች ደብዳቤ በጋራ መላክ ብቻ ሳይሆን ብሔራዊ የተግባር ዴይ በማለት ለአሜሪካ ኮንግረስና ለአሜሪካ ህግ አውጪዎች፣ የሴኔት አባላት፣ መራጮች በዘመቻ እንዲደውሉ፣ ህግ አውጪዎቹ ባለስልጣኗን ከስልጣን ለማባረር የሚያስችለውን ድምፅ እንዲገኝ አስተዋጽኦ እንዲያደርጉ ግፊት እንዲደረግም ጥሪ አቅርበዋል። በአሜሪካ ኮንግረስ 218 ድምፅ ማግኘት ከተቻለ የትኛውንም ባለስልጣን ከስልጣን ለማባረር ምክር ቤቱ የሚችል ሲሆን ይህንን ድምፅ ለማግኘት የሚደረገው ዘመቻ 187 የምክር ቤት አባላት ደርሷል። ትውልደ ሶማሊያዊቷ ኢልሃን ኡመርን ጨምሮ በርካታ የዲሞክራቲክ ፓርቲ የኮንግረስ አባላት በተሳተፉበት በዚሁ ዘመቻ የሚፈለገው ድምፅ ከመገኘቱ በፊት ፕሬዚዳንት ዶናልድ ትራምፕ በፈቃደኝነት ባለስልጣኗን ከስልጣን እንዲያነሱ በተደጋጋሚ ጥያቄ ቀርቦላቸው እንደማያደርጉ መግለጻቸው አይዘነጋም።
ሰሞኑን በፌዴራል መንግስቱና በትግራይ ክልል ታጣቂ ኃይሎች መካከል የተከሰተውን ግጭት በሚመለከትም ሁሉም ወገኖች ግጭትን ከማባባስ እንዲቆጠቡ ሲሉ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከርም ቱርክም አሳሰቡ። ቱርክም ዛሬ ባወጡት መግለጫ በቅርቡ በፌዴራል መንግስቱና በትግራይ ክልል ኃይሎች መካከል የተከሰተው ግጭት በሰሜን ኢትዮጵያም አሳሳቢ የሆነውን የሰብአዊ መብት እና የሰብአዊ ሁኔታ አደጋ ላይ የሚጥል ነው ሲሉም ስጋታቸውን ገልጸዋል። ኃላፊው እንደገለጹትም ሁኔታው በጣም ተለዋዋጭ ነው፣ የበለጠም እየተባባሰ እንደሚሄድም እንሰጋለን። ይህም የክልሉን አደገኛ የሰብአዊ መብት እንደዚሁም የሰብአዊ ሁኔታን ያባብሰዋል ሲሉም አስጠንቅቀዋል። በማከልም ሁለቱም ወገኖች በጦር መሳሪያ የታገዘ ግጭት ውስጥ ከመግባት ይልቅ በዓለም አቀፍ ማህበረሰብ በመታገዝ ውጥረቱን በፖለቲካዊ ውይይትና በራስ መተማመን ለማርገብ የተቀናጀና ቀጣይ ያለውን ጥረት ማድረግ እንደሚያስፈልጋቸውም አሳስበዋል። ከጥቂት ሳምንታት በፊትም የትግራይና የአማራ ክልሎች ይገባኛል በሚወዛገቡበትም ጸለምት አካባቢ በህወሓትና በፌዴራል መንግስቱ መካከል ግጭትም ተከስቶ የድሮንና የከባድ መሳሪያም ጥቃትም እንደነበረም መዘገቡ ይታወሳል። ቱርክ በግጭቱ ወቅትም ሆነ ከግጭቱም በኋላም ሰላማዊ ዜጎችም በሁለቱም ወገኖች በኩል በቁጥጥር ስር መዋላቸውን መስማታቸውን እንዳሳሰባቸውም ገልጸዋል። ሰላማዊ ዜጎችም ዳግም ውጥረቱ እየተባባሰ ባለበት ሁኔታ ውስጥ ዳግም ቅርቃር ገብተዋል ያሉትም የተባበሩት መንግስታትም ከፍተኛው ባለስልጣን ለሁለቱም ወገኖች ጋር ግንኙነት አላቸው በሚል የሚደረገው እስር መቆምም አለበትም ብለዋል። ኃላፊው በቅርቡ በኢትዮጵያና በጎረቤትም አገር ኤርትራ መካከል የተፈጠረው ውጥረትም አሳሳቢ መሆኑን በመግለጽ ሁኔታው እየተባባሰ የሚሄድ ከሆነ አገራቱ እንደዚሁም በአፍሪካ ቀንድ ያሉ የሰብአዊና የሰብአዊ መብትም ተግዳሮቶችን እንደሚያባብስም አስጠንቅቀዋል። በሰሜን ኢትዮጵያ አንዣበበው ወታደራዊ ውጥረትና የጦርነት ደመና እንዲገፈፍ የተባበሩት መንግስታት የአፍሪካ ህብረት የአውሮፓ ህብረትና የአሜሪካ አስተዳደር ስጋት አዘል መግለጫ ማውጣታቸው አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን።